ታላቅ እህት አለችኝ። ከቦይፍሬንዷ ጋር ነበር ተከራይተው የሚኖሩት። አንድ ልጅ አላቸው። የሆነ ጊዜ ላይ በጣም ተጣሉ። ለማስታረቅ ሞከርን። እሱ ልቡ ስለሸፈተ አልፈልግም አለ። ልጁን ጥሎ ከቤት ወጣ። በቃ እሷም እየሰራች ልጇን ማሳደግ ጀመረች። የሱ መለየት ግን በጣም ሰብሯታል። በጣም ተወደው ነበርና ከተለያዩ ከ3 ዓመት በኋላ እኔ ጋር መገናኘት ጀመርን። ሳናስበው ፍቅር ውስጥ ገባን። ቤቱ ገባው። የማልቆጣጠረው ፍቅር ውስጥ ገባው። ቤተሰቦቼ፣ ጓደኞቼ፣ የሥራ ባልደረቦቼ ሁሉ የእህትሽ ባል የነበረ የልጁ አባት የሆነ ሰው ጋር ግንኙነት መጀመር ነውር ነው እያሉ ይሰድቡኛል። እህቴ እንደብድ አደረጋት። እገልሻለሁ እያለች ማስፈራራት ጀመረች። በቃ ፈሪ ድንጉጥ ሆንኩኝ። ሰው ሁሉ ጠላኝ። ይህን ሁሉ መከራ ተሸክሜ የእሱ ፍቅር በለጠብኝና ስድቡንም ጥላቻውንም ችዬ እሱ ጋር መኖር መረጥኩኝ። እሱ ደግሞ ቤተሰቦቼ እንደጠሉኝ ጓደኞቼም እንዳፈሩብኝ ሲያውቅ ተቀየረብኝ። ማሰቃየት ጀመረ። ይደበድበኛል፣ ይሰድበኛል፣ ጓደኞቼ ፊት ያንቋሽሸኛል። በቃ በውጭም በውስጥም ኑሮዬ ለቅሶ ብቻ ሆነ። መኖር አስጠላኝ። ጥዬው እንዳልወጣ ቤተሰቦቼ ጠልተውኛል። ስቃዬን ከሰሙ ደስ ይላቸዋል። የት ልሂድ? ራሴን ላጠፋ ሞከርኩ፣ አልተሳካም። ከነ ኃጢአቴ የሚወደኝ ፈጣሪ ብቻ መሆኑ ትዝ ሲለኝ ቤተ ክርስቲያን ሄድኩ፣ ንስሐ ገባሁ። ከዚህ ሕይወት ገላግሌ ብዬ አለቀስኩ። በቃ ውሎዬ ቤተ ክርስቲያን ሆነ። እዚያ አልቅሼ ቅልል ብሎኝ እመለሳለሁ። ቤት የሱ ጭቅጭቅና ዱላ ይጠብቀኛል። ስወጣ ስገባ የምታየኝ አንድ ጎረቤት ጉስቁል ማለቴን አስተውላ ቤት መጣችና ምን ሆነሽ ነው አለችኝ። ለመጀመሪያ ጊዜ ጆሮ ሰጥቶኝ የሚሰማኝ ሰው በማግኘቴ ደስ አለኝ። ታሪኬን እያለቀስኩ ተናዘዝኩላት። ኑሮ እንዴት እንደመረረኝ ነገርኳት። ከባድ ነገር ውስጥ እንደሆንሽ ሁኔታሽ ይናገራል። አይዞሽ፣ እንዴት እንደምረዳሽ ላስብበትና የሆነ ነገር እናረጋለን፣ አይዞሽ ብላ ተስፋ ሰጠችኝ። የሰጠችኝ ተስፋ ውስጤ ለመኖር መጓጓትን አገኘ። የእሷን ተስፋ እያሰብኩ የእሱን ዱላ እያስተናገድኩ ቆየሁና አንድ ቀን ጠዋት ልክ እሱ ሥራ ሲሄድ ተስፋ የሰጠችኝ ጎረቤቴ ቤት መጣች። አስቸኳይ ነው፣ በዚህ ሳምንት ቤሩት ትሄጃለሽ አለችኝ። እንደዛ ቀን የተደሰትኩበትን ቀን አላስታውስም። ለእሱ እንዳትነግሪው፣ እሱ ሳያውቅ ነው በሌለበት የምትሄጂው አለችኝ። እሺ ካወቀማ ተንኮለኛ ነው፣ እንዳልሄድ ፓስፖርቴን ይቀድብኛል። አንቺ ጋር ይሁን ብያት ሰጠኋት። በሷ በኩል ፕሮሰሱ አልቆ ነገ ጠዋት ትሄጃለሽ አለችኝ። ነገ ጠዋት አልደርስ ብሎኝ እንዲሁ ስቁነጠነጥ መሽቶ ነጋ። እሱ እንደለመደው ቀጥቅጦኝ፣ ሰድቦኝ፣ ተፍቶብኝ ወጣ። እኔም ተጣጥቤ ሻንጣዬን አዘጋጀሁና ልጅቷን መጠበቅ ጀመርኩ። መጣች፣ ይዛኝ አየር መንገድ ሄደች። ህልም ነው የመሰለኝ። እውነት አልመስልሽ አለኝ። በማግስቱ ራሴን ማዳም ቤት አገኘሁት። 7 ዓመት አንድ ቤት ሰራሁ። እንደ ቤተሰባቸው ነው የሚያዩኝ። ቤት አጸዳለሁ፣ ፎቅና ምድር ምግብ እሰራለሁ፣ ልጆች እጠብቃለሁ፣ ልብስ አጥቤ እተኩሳለሁ። ቀኑን ሙሉ ቢዚ ነኝና ኢትዮጵያ በራሴ ኃጢአት ምክንያት ያሳለፍኩትን የመከራ ዓመታት የማስብበት ጊዜም የለኝም። ሰውነቴ፣ ፊቴ ወደ ድሮ ተመለሰልኝ። ቤተሰቦቼን ደውዬ ይቅርታ ጠየቁ። እህቴን ይቅርታ ጠየቁ። ይቅር ባትለኝም እሱ ግን የት እንዳለው አያውቅም። ከሱ መጥፋቴን ነው የሚያውቀው። ኮንዶሚኒየም ገዝቻለሁ፣ ተከራይቷል። አሁን ልመለስ ነው ወደ አገር ቤት። ግን እንዴት ብዬ ነው ቤተሰቦቼን እህቴን የማየው? በጣም ጨንቆኛል። ወይስ በቃ ከነሱ ርቄ የራሴን ልኖር? የቱ ነው ትክክል? ምን ማድረግስ ነው ያለብኝ? ሩዝ ሲሞ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው